ሄሉ አንቺ ተራ ነገሮችን እንደ ተራ አትይ። በቃ ቀጣይ ስትመለስ ከዛ እንጋባለን። ሽማግሌ ተልኮ ከዛ ቀለበት አስረን ከዛ ሰርግ ደግሰን እንጋባለን። አብረን መኖር እንጀምራለን። እኔ እኮ የአንቺ ሰላም ከማንም በላይ የሚያሳስበኝ ሰው የሆነ ነገር ብትሆኝብኝ ሄሉ ምንድን ነው? አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት። እኔም በቃ ለባሌ ምናምን ከአንተ ጋር ወደፊት አብረን ሆነን ወልደን ለቁም ነገር በቅተን ነው የምፈልገው። በቃ ይሰው የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ ከዛ የመነጨ ነውና ነገሩ ደግሞ ምን እንደሆነ እሷ ስትመጣ እናንተ የምታዩት ይሆናል። እየመጣች ነው። እሷ ስትመጣ ያለውን ነገር አብራችሁ የምታዩ ይሆናል እና በጣም ደስ የሚል ጊዜ ነው እያሳለፍን ያለው ነው። በጣም ብዙዎቻችሁ ደግሞ እናመሰግናችኋለን ስለምትሰጡን ድጋፍ፣ አስተያየት ምናምን ነገር እና እሷም እየመጣች ነው። ነገሩን ግን እንደ ቀልድ አትዩት፣ በጣም በሲሪየስ እንደ ቀልድ አትዩት። በጣም በጣም ስላሳሰበኝ ነው። በጣም ተጨንቄበታለሁ። ግን በቃ እንደዚህ እናንተ ፊትም እንዲወራ ስላልፈለግኩ ነው። እሷም አልፈለገችም መሰለኝ። ግን በቃ በግልጽ እንድታውቁ ትፈልጋለሁ። ብዙ ነገሮቻችን ሼር ስለምንደራረግ ከእናንተ ጋር የእናንተም አስተያየት ምናምን ነገር ያስፈልጋታል። የእናንተ እንትንም አሁን በኋላ እኔ ስመጣም ፍቅረኛዬን ምናምን ነገር ከአሁን በኋላ ድጋሚ ኢትዮጵያ ከመጣሁም ፍቅረኛዬን ምናምን ብዬ ድጋሚ መምጣት አልፈልግም። ከአሁን በኋላ በቃ ሄዱ እኔ ተመልሼ ስመጣ ፍቅረኛዬን ብዬ ሳይሆን ሚስቴን ብዬ መምጣት ነው የምፈልገው። ሚስቴን እንድትሆኝ ነው የምፈልገው እኔ። አንዳንዴ መፈተን ለበጎ ነው። እግዚአብሔር የሚፈትነው የሚወደውን ሰው ነው። ምክንያቱም ያ ነገር ያለፈው ነገር ለትምህርተኛን አስተምሮን ብዙ ነገር አስጨብጦን ሄደው ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ላይክ የማታደርጉ አድርጉ። በቅንነት ማለት ነው፣ አይከፈልበትም። እንግዲህ ዛሬ ውድ ቤተሰቦቼ ሄሉና ናቲ በጣም ተዝናንተዋል። በጣም ደስ የሚል ጊዜ አሳልፈዋል። ናቲ መመለሻው እየደረሰ ነው። ያው እያራዘመ ነው። መሄጃው ቆይቶ ነበረ፣ ግን ማራዘም ስለሚችል አራዝሞት ነው ማለት ነው። እሱ ዛሬ ላይ ቁም ነገር ማውራት ይፈልጋል ናቲ ማለት ነው። ምክንያቱም ከባለፈው ህይወቱ ከባለፈው እንትኑ ትምህርት ስለወሰደበት ነው። ርቀት ራሱን የቻለ ነው። ሪሌሽንሺፕ ላይ ያለን የርቀት ቁጥር በጣም ከባድ ነው። ተነጋግራችሁ የሆነ ነገር ቢፈጠር በአካል ተገናኝታችሁ ቁጭ ብላችሁ አውርታችሁ እንደምትፈቱት አይሆንም። ያ ምንድን ነው የሚፈልገው? ትዕግስት ይጠይቃል። በቃ መተሳሰብን፣ ትዕግስትን። ለምሳሌ ናቲ ሲናደድ ሄሉ በረድ ማለት አለባት፣ እሱን ለማበርድ፣ እሱን ለማረጋጋት። ሄሉ ስትናደድ እሱን ለማረጋጋት ነው መሆን ያለበት። ሁለቱም አንድ አይነት ከሆኑ በጣም ከባድ ነው። በዛ ላይ ደግሞ መቸኮል ራሱን የቻለ ዋጋ ያስከፍላል። ችኮላ ለምንም ነገር አትቸኩሉ፣ ለምንም ነገር። በነገራችን ላይ ያለፈው ነገር አስተምሮን ወይ ደግሞ ለትልቅ ነገር እግዚአብሔር ስለመረጠን ይሆናል ብዬ ነው የማስበው። አንዳንድ ነገር ብዙ ነገር ተፈጥሯል አሁን በተለይ እኛ ሴቶች በጣም እንቸኩላለን። እድሜያችን ሴት ልጅ ነን፣ እድሜያችን ሄዳል፣ ዋቴቨር የምንለው ነገር አለ። ግን ያ እግዚአብሔር ሲፈቅር ነው እንጂ ሁሉም ነገር የሚሆነው፣ ያለ እግዚአብሔር ምንም ነገር አይሆንም ማለት ነው። ብለላችሁ ነው እግዚአብሔር ያለው ነው የሚሆነው። ሳንጨነቅ ሳንጠበብ እግዚአብሔር ያለልን ነው የምኖረው፣ እግዚአብሔር የጣፈልን ነው የምኖረው። ስለቸኮልን እኛ ስላለን አይደለም። እግዚአብሔር ከፈቀደ መቼም ቢሆን ይሆናል። እግዚአብሔር ሲፈቅድ ሁሉም ነገር ይሳካል። ምለላችሁ ነው። አሁን ሄሉ ከበፊት ከመቸኮሏ ከአንድም ሁለት የሆነ እንትን ብላለች፣ አልተሳካም። ዞሮ ህልኋ ናቲ ነው። ገባችሁ አይደል? እንደዚያ ሁላ ነገር ተፈጥሮ ለአይን እንኳን ይተያያሉ ብለን አላሰብንም ነበር። ፍቅር ስለሆነ በቃ ሁሉን ነገር ወደኋላ ትተው፣ ምክንያቱም ሁለቱ በጣም ይዋደዳሉ፣ በጣም የሚፋቀሩ ሰዎች ስለሆኑ
የበፊቱን ነገር መጥፎውን ነገር ትተው ጥሩን ነገር በማሰብ ዛሬ ላይ እዚህ ላይ ደርሰዋል ማለት ነው። ያሁላ ችግር ያሁላ ፈተና ሳልፈው ማለት ነው። በተለይ ደግሞ ናቲን ብዙ ጊዜ አይታችሁታል ብላይ ይገባ ነበር ቲክቶክ ላይ ብዙ ነገር ሲፈጠር ህይወት ላይ ብዙ ነገር ተፈጥሯል። ቀለበት እስከ ማሰር ደርሳ ነበር። ያም ሆኖ አልተሳካም። ከባለፈው ትምህርት የባለፈው ነገር ለምን እንደዚህ ሆነ ማለት የለብንም። እግዚአብሔር ለጥሩ ነገር ሲመርጠን ነው ፈተና ያለ ነው። ግን ያን ነገር ተምረንበት ካላለፍን ዝም ብሎ ነው። ተምረንበት ካለፍን ግን የወደፊት ህይወታችን ያማረ የተዋበ ይሆናል። ምን ልላችሁ ነው? ርቀት ላይ ስትሆኑ ታጋሽ መሆን አለባችሁ። ትዕግስተኛ ካልሆናችሁ በጣም ከባድ ነው። በስልክ መግባባት አትችሉም፣ በመነጋገር አትችሉም። ምክንያቱም በስልክ የምታወሩትና በአካል ተገናኝታችሁ ላይን እየተያያችሁ የምታወሩትና ተነጋግራችሁ የምትፈቱት ነገር ችግር ቢፈጠር ራሱ አንድ አይነት አይደለም። አንዱ ሲናደድ አንዱ በረድ ማለት ነው ያለብን። ኢቭን ራሱ አብራችሁ የኖራችሁ አንድ ቤት አንዱ ረጋ ሲል ነው እንጂ ሁለቱም ምልክ እሱ ያደረገውን አድርጌ ጥፍ አድርጌ ያናድዳለሁ ወይም እሱ ያደረገችውን ጥፍ አድርጌ ያናድዳለሁ ካላችሁ በጣም ህይወታችሁ አደጋ ላይ ነው ብዬ ነው የማስበው። በመቻቻል በመታገስ በቃ ትዕግስት ስጠኝ ብለሽ ጸለይሽ መታገስ ነው ያለብሽ። በቃ እድሜ ምናምን ነገር የሚለው እኛ ሴት ልጆች እድሜ ይኖረናል። የእኛ ሴቶች እድሜያችን ገደብ አለው። ግን ደግሞ በቃ ነፃነት ያለሽ ደስተኛ ሆነሽ በቃ ጥሩ ነገር ምን በቃ እንደፈለግሽ የምትዘሊው ናቲና ናቲ ብቻ ነው። ናቲ ደግሞ ከልቡ እኔ ፍቅር የመጨረሻ ፍቅር አፍቃሪ ነው ብሎ ይሉኛል ቢሉ እንደ ናቲ አፍቃሪ የለም። ለምን ብትሉ ብዙ ነገር ልተው ቢል ብዙ የማይተዋቸው ነገሮች አሉ። ግን ፍቅር ይበልጣል ብሎ ወደ ፍቅር ተመልሷል። ሄሉ እኔ እንዳትነት መመክርሽ ታጋሽ መሆን አለብሽ። ማንም ሰው ስለ ናቲ መጥቶ ቢያወራሽ አንቺ በአይንሽ ካላየሽ ድረስ የሰው ኖሮ አትመኒ። ምክንያቱም 100% ሰው ይወደኛል ብለሽ አትሰቢ። 100% ለምሳሌ 90% ሰው ቢወድሽ 10% ለጥፋት ደግሞ አንድ ሰው ይበቃል። ጥንቃቄ ማድረግ አለብሽ ነው የምለው። እና ውድ ቤተሰቦቼ የሚያጣላ ብዙ ሰው አንድ ሰው ይበቃል። በነገራችን ላይ አንድ ሰው አንድ ቃል ከተናገረ ያን ነገር ለማበላሸት ለመስራት ለመገንባት ነው እንጂ የሚያቅተው ነገሮችን ለማበላሸት ቀላል ነው። እና ስለዚህ ጥንቃቄ ማድረግ አለብሽ ነው የምለው። ሄሉም ሆነ ናቲ መቻቻል መታገስ አለባችሁ ብዬ ነው እንደ እህትነት የምመክረው። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዘት ትርፍ ይበል እያልኩኝ ላይክ ሰብስክራይብ አድርጉኝ። የምታደርጉኝ እጅግ አድርጌ አመሰግናለሁ። እና ውድ ቤተሰቦች አስተያየታችሁን አስቀምጡላለሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ በዘት ትርፍ ይበል እያልኩኝ እወዳችኋለሁ። ሰላም ሁኑልኝ።